የጥቁሮች ወር የተባለበት ምክንያት አንዱ ትልቁ አበይት ጉዳይ ስለሆነ ነው የአድዋ ድል። ኢትዮጵያ ምንም ይሁን ምን ግብጽ ሆነች ጣሊያን ሆነች ማንም ሆነች በነጻነታችንና በሉዓላዊነታችን እንደማንደራደር በሁሉም ቦታ ላይ ደማችን ፈሷል። በሁሉም ቦታ ላይ ለሀገራችን በፍቅር ተዋድቀናልና መጨረሻም ደግሞ ድል አድርገናል። አቅማችንን ማንነታችንን ነጻነታችንን ያስከበርንበት ትልቅ ድል ነው። እኛን ሉዓላዊነት የኛን ማንነት የኛን ነጻነት የሚቀፋ ነገር ግን ሲያደርጉ የኢትዮጵያ ሕዝብ በምንም ይሁን በምንም ለማንነቱ ለሀገሩ እንዴት እንደሚቆም በጥንካሬ በአንድነት እንዴት እንደሚገለጥ ያሳየንባቸው ናቸው። ለምን እንግዲህ በእብሪት የመጣን ኃይል ነው ማሸነፍ የቻልነው። እንዳመጣጡ ነው መመለስ የቻልነው። አባይን እንይዛለን የአባይን ምንጭ ብለው ነው አመጣጣቸው። ድሉ የጥቁሮች ሆነ እና ዓለም ላይ በቃ ላይደገም አዲስ ታሪክ ተጻፈ። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ቆይታችኋል? ከፋና ሚዲያ ኮርፖሬሽን ፋና ፖድካስት ወቅታዊ ዝግጅታችን ተጀምሯል። በዛሬው ወቅታዊ ዝግጅታችን ልናነሳ የወደድነው እንግዲህ እንደሚታወቀው ያለንበት ወር የካቲት ወር ነው። የካቲት ወር ደግሞ በኢትዮጵያ ታሪክ ውስጥ የጀግንነት የመስዋዕትነትና የድል ወር በመባል ይታወቃል። የተለያዩ ታሪኮች በዚህ ወር ላይ ተፈጽመዋል። እነዚህን አበይት ታሪኮች ያነሳሳን ቆይታ ልናደርግ እዚህ ስቱዲዮ እኔ ሄለን ታደሰ ከባልደረቦቼ ቴድሮስ ሳህልና ብርሃኑ አበራ ጋር ተገናኝተናል። አብራችሁ እንድትቆዩ የአክብሮት ግብዣችን ነው። ቴዳ ብሬ እንኳን ደህና መጣችሁ። እንዴት ናችሁ? እንኳን ደህና ቆይሽ። ቀደም ሲል እንዳልኩት እንግዲህ የካቲት ወር በኢትዮጵያ ብዙ ታሪኮች ተፈጸሙበት የድል ወር፣ የጀግንነት ወር፣ የመስዋዕትነት ወር ልንለው የምንችለው ወር ነው። በጣም በርካታ ታሪኮች ተፈጽመዋል። እሱን እያነሳሳን ቆይታ እናደርጋለን። ነገር ግን እንደው የካቲት ወሩ ወይም ደግሞ ትርጉሙ ምንድነው ከሚለው መንደርደሪያ የሆነን ዘንድ ከዛን ጀምር ይሆን? ጥሩ እንግዲህ የካቲት ወር 6ኛ ወር ነው በኢትዮጵያ አቆጣጠር። መስከረም ካሉን 13 ወራቶች በእኛ ካሉን 13 ወራቶች 6ኛ ወር ነውና የካቲት የራሱ ትርጉሙ እንዴት መጣ የሚለውን ከተለያዩ መዝገበ ቃላቶች ትርጓሜ ተሰጥቶታል። ለምሳሌ ያክል አለቃ ኪዳነ ወልድ ክፍሌ በመዝገበ ቃላታቸው እንዲህ ይላሉ። የካቲት የሚለው ከተተ ከሚለው ግስ ከወጣው ከቲቶት በሚል ንዑስ አንቀጽ የተገኘ ሲሆን በቁሙ ትርጉሙ የወር ስም ነው። 6ኛ ወር ነው። የመከር ጫፍ የበልግ መባቻ ማለት ነው ይላሉ። እና በአጠቃላይ የካቲት የሚለው መውቃት፣ ማምረት፣ መሰብሰብ፣ መክተትን የሚያመላክት ትርጉም አለው። እንግዲህ የካቲት ወራቶች የየራሳቸው በእያንዳንዱ ወር በእኛ ታሪክ በሀገራችን ካለን መልክዓ ምድር ከአየር ንብረት በእያንዳንዱ ወር የሚሰሩ ስራዎች አሉ። ለምሳሌ ከዚህ ጋር ተያይዞም እንደ ለምሳሌ እንበልና ከህዳር እንጀምር። በህዳር እሸት ዳር እስከ ዳር፣ በታህሳስ ጎተራህን አብስ ማለት ጎተራ እህል ለማከማቻ አዘጋጅ ማለት ነው። አስተካክል ነው። በጥር ምርትህን አበጥር፣ በየካቲት ምርትህን ክተት ይባላልና የካቲት የምርት መሰብሰቢያ የምርት መክተቻ ወር ስለሆነ ነውና እዚህ ጋም በመዝገበ ቃላት የተሰጠው ትርጉም ምርት መሰብሰቢያ፣ መውቃት፣ መክተት፣ መሰብሰብ ያመለክታል ይላሉና የካቲት ያዝመራ ወቅት ነው። በብዙ ያካባቢ የለፋህበትን ፍሬ የምትሰበስብበት የምታገኝበት ወር ነው ማለት ነው። እና የካቲት እንግዲህ በሀገራችን ደግሞ በታሪኩ ስንመጣ በርካታ ደማቅ ታሪኮች አሁን ያለንበትን ታሪክ የሚወስኑ ሁነቶች የተካሄዱበት ወር ነውና እስኪ አንዳንዶቹን እናነሳቸዋለን። ቀላል የሚባል ለየት ያለ ወር ነው ከኢትዮጵያ ታሪክ ቢገምት። በዓለም አቀፍም የጥቁር ህዝቦች ወር ነው የሚባለው። የጥቁሮች ወር ነው የካቲት። ምርት የሚሰበሰብበት እንደመሆኑ መጠን እኛ ደግሞ ኢትዮጵያውያን ድልም የሰበሰብንበት ወር ሊሆን ይችላል። እና የካቲት ብዙ ነገር ነው በኢትዮጵያ ታሪክ ውስጥ የድልም የደምም የልዕልናም የብዙ ወር ነው። የብዙ ነገር ምሳሌያችንም ብዙ ክስተቶችም የተካሄዱበት ኢትዮጵያ አሁን ያለችው ኢትዮጵያ መልኳ ምን ይመስላል የሚለውንም የወሰነ በብዙ ነገር ትልቅ ተጽዕኖ ያለው ወር ነው። ሲነሳ እንደነበረው የካቲት ላይ ምርት ይሰበሰባል። በኢትዮጵያ ታሪክ ደግሞ በተለይ ዘመናዊ ጦር ባልነበረበት ወቅት ወደ የውጭ ጠላትም ወራሪም ሲመጣ ወታደሩ ሲሄድ እንግዲህ በደረሰበት ነው ማህበረሰቡ ነው ቀለቡንም የሚችለው ምግቡንም የሚችለውና የካቲት ምርቱም ስለሚሰበሰብ በየገበሬው ቤት ችግር የለም፣ እህል አለ፣ ጎተራው ሙሉ ነው። ስለዚህ ያ ወታደር እንደ ልቡ ነው የሚመገበው፣ እንደ ልቡ ነው፣ የቀለብ ችግር የለበትም።
ስለዚህ የሚፈልገውን አሳክቶ የሀገሩን ሉዓላዊነት አስጠብቆ የሄደበትን ዓላማ ፈጽሞ ይመለሳል። እንደው የተደራጀ ጦር እንኳን ባልነበረበት ሁኔታ አሁን በብዙ እንግዲህ ወደ ኋላ እናነሳቸዋለን ብዙ ድሎቻችን ኢትዮጵያውያን ገበሬውም ማህበረሰቡም ነዋሪውም ዘምቶ ያገኘነው ድል ነው አይደል? አብዛኛው ድል እሱም ደግሞ ሲሆን አሁን ገበሬው በየካቲት ወር ምርቱን ሰብስቦ ጨርሷል። ስለዚህ እረፍት የሚሆንበት ወር ነው። የእርሻም ስራ የለም፣ ምርቱም ተሰብስቧል፣ ቤት ገብቷል፣ ወደ ጎተራ ተከቷል። ስለዚህ እረፍት የሚሆንበት ወር ስለሆነ ሄዶ ዘምቶ የሀገሩን ሉዓላዊነት አስጠብቆ ሀገሩን አስከብሮ የልቡን አድርሶ ይመለሳል እና ይሄ ወርም ምናልባት እንደዛ ስለሆነ ሊሆን ይችላል በኢትዮጵያ ታሪክ ውስጥ ትልቅ እንግዲህ በጎል የሚጠቀስ ብዙዎቻችን የሆነ ቀን እኮ አለን አይደለ? ህይወታችን ላይ ይሄ የማንረሳው ቀን የሚባል ቀን አለ፣ የማንረሳው ወር አለ። በኢትዮጵያ ታሪክ ውስጥ ደግሞ የካቲት የማይረሳ ሁሌ የምናስታውሰው በዛ ልክ ደግሞ በጣም ጠባሳ ጥሎብንም ያለፈ ትልቅ ሀዘን የሚያስተናገድንበት ትልቅ ታሪክ የጻፍንበት ትልቅ ጀብዱ የፈጸምንበት እንደው ለኛ ብቻም ሳይሆን እንደ ሀገርም እንደ ጥቁር ህዝቦችም ደግሞ ትልቅ ታሪክ ምልክትም ይሆንበትና ዓለም ላይ ላይደገም በቃ አንዴ ብቻ የሚከሰት ክስተት አንዴ ብቻ የሚፈጠር ክስተት ደግሞ ያን አይነት ታሪክ የጻፍንበት የካቲት ስለሆነ የካቲትና ኢትዮጵያ የሚለይ ነገር በቃ በልዩነት የሚታይ ነገር ነውና እንደው የካቲት በጥልቀት እናነሳቸዋለን አልፎ አልፎ። አይ የጥቁር ህዝቦችም ወር እንዲሆን ምክንያት የሆነበትም ታሪክ የተፈጸመበት ወር ነው። ቀደም ሲል ለመነካካት እንደሞከርከው ብሬ ያው ከዛ ብንጀምር እንግዲህ በርካታ ባትሎች ወይም ጦርነቶች ተካሂዷል ኢትዮጵያ ውስጥና ለኛ ብቻ ሳይሆን እኛ እንኳን ነጻነታችንን ነጻ ወጣን ምንልበት ሳይሆን ነጻነታችንን ያረጋግጥንበት ለሌላው አፍሪካ ሀገር ደግሞ ምሳሌ የሆነበት የአድዋ ጦርነትም የተካሄደው የካቲት ወር ላይ ነው። እሱን እናንሳ ይሆን? የካቲት 23 1888 ላይ ነው እንግዲህ የአድዋ ጦርነት የተካሄደው። እንግዲህ አድዋ ያው አድዋ ነው በቃ ትርክት በጥቁሮች በኢትዮጵያ ታሪክ ብቻ አይደለም። ቅድም ብሬ እንዳልከው በጥቁር ህዝብ በየትኛውም የዓለም ጥግ ያለ ጥቁር ህዝብ ታሪኩን ትርክትን የቀየረ ነው። የነጭ በላይነት የአውሮፓውያን የምዕራባውያን በላይነት በሚባልበት ዘመን እንግዲህ አድዋ በዛ በጨለማ አፍሪካን ቀፍድዶ በያዛት የቅኝ ግዛት አገዛዝ ተስፋ የሚሆን ብስራት የሚሆን ድል የተመዘገበው አድዋ ላይ ነው። እንግዲህ አድዋ የኢትዮጵያ በዛ ዘመን ነጻነቷን ሉዓላዊነቷን ያስከበረችበት በመሆኑ ለጥቁር ህዝቦች በሙሉ ከዳር እስከ ዳር አፍሪካን አሜሪካውያን በየትኛው ዓለም ላሉ ጥቁር ህዝቦች ለነጻነት ለትግል እንዲነሳሱ ስንቅ የሆናቸው ምሳሌ ምክንያት የሆናቸው መነሳሻ ስለሆናቸው የኢትዮጵያ ድል ብቻ አይደለም ትርክትን ቀይሯል። የነጭ በላይነት የሚባለውን አንዲት ጥቁር አህጉር የጥቁሮች መኖሪያ የሆነች ሀገር ቢለናል ነጻነቴ ብለው ሉዓላዊነትን አናስነካም ብለው አናስደፍርም ብለው እንግዲህ ጠላትን አሸንፈዋል በዛ ዘመን ማለት ነው። እንግዲህ የአፍሪካን በቅኝ ግዛት አፍሪካን የተቀራመቱበት 18 በፈረንጅ 1884 እስከ 85 የበርሊን ኮንፈረንስ በተካሄደ በአራተኛው ዓመት ማለት ነው። እንግዲህ በተካሄደ በተወሰነ 5 ወይ 6 ዓመት ነው የሚሆነው 1896 ነው እንግዲህ ጦርነት የተካሄደው አይደለ በፈረንጆች ማለት ነው። 1884 እስከ 85 አፍሪካን ለቅርጫ ቁጭ ብለው በርሊን ላይ ከዚህ መስ ያንተ ነው ከዚህ መስ አንተ ከሌ ነው ተብለው ተቀራምተዋል። እንግዲህ ይሄ በሆነ በ8 ዓመት በኋላ ኢትዮጵያ ይሄንን ነገር ቀልብሳው ለዓለም ምልክት የሚሆን ደማቅ ታሪክ የጻፍንበት ለዛም ነው። ከዛ በኋላ የመጡ የፓን አፍሪካኒዝም እንቅስቃሴዎች የጸረ ቅኝ ግዛት እንቅስቃሴዎች የነጻነት በአሜሪካን ቢሆን አሁን የሲቪል ሊበርቲዎቹ ብዙዎች ጥያቄዎች ተነሱትና የጥቁሮች ወር የተባለበት ምክንያት አንዱ ትልቁ አበይት ጉዳይ ስለሆነ ነው። የአድዋ ድል በዚህ መልኩ ለጥቁሮች በሰፊው ስናየው ማለት ነው። ለኛ ደግሞ ለኢትዮጵያውያን ደግሞ አቅማችንን ማንነታችንን
ነፃነታችንን ያስከበርንበት ትልቅ ድል ነው እና ይሄም የሆነው የካቲት ወር ላይ ነው። እንግዲህ ከብዙ ድሎቻችን መካከል አንዱ አድዋ ነው። እንደው ህዝቡ ሲሄድ ከሁሉም አካባቢ ነው እንግዲህ መላው ኢትዮጵያውያን ነው የተጓዘውና መንገድ እየጠረጉ መንገድ እየሰሩ ሲሄዱ እንዲህ ከብዛቱ የተነሳ ህዝቡ ሰራዊቱ እንግዲህ አስበው ጠላት መጥቷል ነው ሊሞት ነው የሚሄደው ህዝቡ ሊዋደቅ ነው የሚሄደው በቃ ህይወቱን አሳልፎ ለሀገሩ ሊሰጥ ነው የሚሄደውና ሲሄድ መንገዱ በጣም ህዝቡ ከመብዛቱ የተነሳ አቧራው እንዲሁ ነው ደመና ይሰራ ነበር ይባላል። እንግዲህ በዛ ልክ የአንድነታችን የብዛታችን አንድ መቆማችን በትክክል እና ሄዶ ያው አድዋም የካቲት ላይ አረፈ። እንግዲህ እንዳጋጣሚ ሆኖና አድዋ ቀኑ ሙሉ አስከሬን ምርኮ ሲሰበሰብ ውሎ ማታ እንግዲህ ወደ አመሻሹ ድሉ የጥቁሮች ሆነ እና ዓለም ላይ በቃ ላይደገም አዲስ ታሪክ ተጻፈ። ይሄ በእርግጥ አድዋን አሁን በጥልቀትም እንዲሁ ልናወራበት አንችልም። በቀጣይ ሌላ ዝግጅት ይኖረናል አድዋ ላይ ምክንያቱም አድዋ ከብዙም አንጻር ስለሚታይ አድዋ ስፕሪቱ መንፈሱ በራሱ ሌላ ነው። ይሄ ይቻላል የሚለው አስተምሮ ይቻላል የሚለው ሐሳብ እሱ ሌላ የሚተነተን ነገር ነው። ከብዙ አንጻር ከብዙ አንግል የሚታይ ነገር ስለሆነ በቀጣይ አድማጭ ተመልካቾች ሌላ አንድ ሙሉ ዝግጅት ይኖረናል። በቅርብ ነው ደግሞ አሁንም በቀጣይ ሰኞ ስለሆነ የአድዋ በዓልን መታሰቢያው የምናከብረው ያኔ በሰፊው እንመለስበታለን ያስባለውና አድዋ ላይ ትልቅ ነገር ነው በቃ። ስለዚህ እሱን በጥልቀት እንመጣበታለን አይ ቲንክ። ከዛ ውጭ ሌሎች ድልም ያስመዘገብንበት የድል ወርም ነው የጉራን ድል የተገኘውን ድል በዚሁ ማንሳት እንችላለን። ጉራ በሚገርመው ነገር የአፄ ዮሐንስ 4ኛ ዘመነ መንግስት ነው እንግዲህ የጉራና የጉንደት ጦርነት የነበረውና እኔ ግብጾች ናቸው ወደ ኢትዮጵያ መጥተው ኢትዮጵያን ድንበር አልፈው ወደኛ ሀገር ሲመጡ ጦርነት የገጠሟቸው ማለት ነው። እንግዲህ እነሱም ቅኝ ግዛት ለመያዝ ነው በእንግሊዞች እየተደገፉ የመጡት። የጦሩን ስብጥር ስናየው በኋላ ሁለተኛው ላይ እንደውም እዚህ ጉራ ላይ አሜሪካንቱን ላይ የጦር ወታደሮች የጦር መሪዎች ነበሩ ያው ቅጥረኞች ማለት ነው። እና መጀመሪያ ህዳር ወር አካባቢ ላይ አሸነፏቸው ኢትዮጵያውያኖች ድጋሚ ተደራጅተው እንደገና የካቲት 30 ላይ 1868 መጡ። እንግዲህ ጉራና ጉንደት የሚገርመው ነገር ብዙ ያልተወራላቸው ድሎች ናቸው። ከአድዋ ቀደም ብለው የተካሄዱ በነጭ ወይም ደግሞ የኢትዮጵያን ሉዓላዊነት አልፎ የመጡ የቅኝ ገዢዎች ወራሪዎችን ያሸነፍንበት ድል ነው። ግን ብዙ እየተነገረለት አይደለም። እንደና አድዋ እንደነ ዶጋሊ እሱ ቀደምት ነው። እንደውም ይሄ ቀላል የሚባል ድል አይደለም። ምክንያቱም እነሱ አባይን እንይዛለን የአባይን ምንጭ ብለው ነው አመጣጣቸው። የአባይን ምንጭ ለመያዝ ነው እንግዲህ አድሮም አባይ ላይ ነው ፖለቲካ ግብጽ። ስለዚህ አባይን ይዛለው ምንጩን ብለው እኛ ሀገር ሲመጡ እኛ ሀገር ኢትዮጵያውያኖች እንግዲህ በነፃነታችን አንደራደረም። ጉራ ላይ ጦርነት አካሂደን የመጀመሪያው በአፄ ዮሐንስ ጊዜ የነበረው ጸረ ቅኝ ግዛት እንቅስቃሴ በአፍሪካ ደረጃ ሊባል የሚችል ሊመዘገብ የሚችል ደማቅ ድል አስመዝግበናል። በተከታታይ ሁለቴም ግብጾችን አሸንፈን ወደ መጡበት መልሰናቸዋል። ይሄ አንድ ትልቅ የሉዓላዊነታችንን ያስከበርንበት ቅኝ ግዛትን አሳፍረን ቅኝ ገዢዎችን የመለስንበት ድል ነውና እሱም አንድ ሉዓላዊነታችንን በደማቅ ቀለም ነፃነታችንን ያስጠበቅንበት ድል ነው። ይሄም የሆነው እንግዲህ ካቲት 30 1868 ዓመተ ምህረት ነው ማለት ነውና ይሄም አንዱ ትልቅ ድላችን ነው። እንደዚሁ ብዙ ጊዜ ግን በታሪክ ይጠቀሳል። ግን እንደነ አድዋ እንደነ ዶጋሊ እንደነ ሌሎች ድሎቻችን በዓለም ሚዲያም ይሁን በእኛም ብዙ አይነገርለትም። ግን ይሄም ቀላል የሚባል ድል አይደለም። እውነት ነው። ከ20 ዓመት በፊት እንግዲህ
የጣሊያን ወይም ደግሞ የአድዋ ጦርነት ከመደረጉ ኦልሞስት ከ20 ዓመት በፊት በ1868 ነው የተደረገውና እንዳልነው ነው ኢትዮጵያ ምንም ይሁን ምን ግብጽ ሆነች ጣሊያን ሆነች ማንም ሆነች በነጻነታችንና በሉዓላዊነታችን እንደማንደራደር ፕላስ ደግሞ ህዝቡ የካቲት ወርን ማሁን እያሰብኩኝ ምንድነው ምርት የሚሰበሰብበት ገበሬው የሚያርፍበት ወር ስለሆነ ለመውጣት ማለት ህዝቡ አንድ ላይ ለመውጣት ለመዋጋት ቅድም ብሬም ሲያነሳ እንደነበረው ማዕድም ቢሆን ስንቅም ቢሆን ሁሉ ዝግጁ የሆነበት ወር ስለሆነ አይ ቲንክ ለጦርነት ምቹ ነው ይባላል እርግጠኛ አይደለሁም ግን ምን ወድቅበት ወይም ደግሞ እንትን ምንልበት አይደለም ዝግጅታችን ግን ጦርነት በዛ ወር በተጀምሮ በዛ ወር ላይ ያልቅ ይችላል አሁን ቅድም ያደዋን ብሬ ያነሳው አጼ ምኒልክ አዋጅ አወጁት ጥቅምት ኩሌታ ወራይሉ ከተገናኝ ነው ያሉት እንግዲህ ጥቅምት ኩሌታ ያሉት እሳቸው እንግዲህ መስከረም ላይ ይሆናል ይሄን አዲስ አበባ ሆነ ያዘዙት ጥቅምት እዛ ይገናኛሉ ከጥቅምት ጀምሮ እስከ የካቲት ነው የቆዩት ለረጅም ወራት ነው እንግዲህ ያስቡት በዛን ጊዜ ስንቅ ሎጂስቲክስ ስርዓት የለንም ሁሉም ሰው ስንቁን ይዞ ነው የሚሄደው ለዛም ነው ሴቶች አብረው ዘምተው ጦርነቱ ላይ እንግዲህ ሴቶች ትኩስ ምግብ ያቀረቡ ከባሎቻቸው ጋራ ጦርነቱም ላይ ስታይ በለው ሴት ባሎቻቸውን ከኋላ ሆኖ አይዞ በርታ ያሉ ሴቶችን ተሳትፎ ነው ያየነው በጣም ብዙ ጊዜ እሱ ነገር የሴቶች ተሳትፎ ተገጣይቱ ይነሳሉ ታወቃል ግን ሌላው አብሮ የዘመተው ወታደሩ ጋራ ከሚስቱ ጋራ የዘመተ ሰው ሚስቶቹ ሙሉ ትኩስ ምግብ ያቀረቡ እንደ ዛሬ ደረቅ ምግብ ሬሽን የለም ትኩስ ምግብ እየተሰራ ብዙዎቹ ታሪኮችን ስናነብ እንደዚህ በግልጽ ነው አይዞ ሚስት ባለበት እኮ ጀግናል እኮ አይደለ ሁሉም ሰው በጀግንነት ተዋግቶ ነጻነትን ያስከበረበት ወር ነውና ባንድ በዛ ወር ተጀምሮ በዛ ወር የሚያልቅ አይደለም እውነት ነው ግን አለ እንዳልነው ሎጂስቲኩ እጥረት ላይ ኖር ይችላል እንዳልነው ምርት የሚሰበሰብበት ጊዜ ከሆነ ሬዲ ሆነን ተዘጋጅተን ምን ጀምረው ነው ለማለት ነው ሌላው እንግዲህ እንዲህ ከጦርነት ጋር በተገናኘ ደግሞ እንደዚህ ድል አሳፍረን የመለስ ነው ወይም ደግሞ ድል የነሳ ነው ጦርነት የካራማራው ጦርነት ነው የዚያድ ባሬ መንግስት በትክክል እንግዲህ የኢትዮጵያ ጠላቶች ከድሮ ጀምሮ የኢትዮጵያውያን የውስጥ አንድነት ትንሽ የላላ ሲመስላቸው እንደ ኢትዮጵያ ኢኮኖሚ ትንሽ የተዳከመች ሲመስላቸው ሮጣው ነው የሚመጡትና የካራማራው እሱ ነው ያኔ እንግዲህ ወቅቱ የለውጥ ዘመን ነው አብዮቱ ከተካሄደ ከ3 አመት በኋላ ማለት ነው በኋላ ነው አዲስ መንግስት ነው ያለው የተረጋጋ አይደለም ስርዓት ተመሰረተ እንደው ጠንካራ ስርዓት ያለው አይደለም እዚህም እዛም ወካቦች የነበሩበት ወቅት ነውና ጥርት ያለ አንድነትም በዛ ልክ እነሱ እንግዲህ ባሰቡት ይሄ ሁሉ ችግር ካለ በኢኮኖሚውም ትንሽ መንገዳገድ ነበር አዳዲስ ጦሩም እኮ በደንብ ጠንካራም አልነበረም ያኔ እኮ አልነበረን በደንብ ጦር እነሱን ነገሮች ሲያዩ ያው አንድነታቸውም ትንሽ ችግር ውስጥ ነው አቅማቸውም ተዳክሟል ስለዚህ የኛው ምቹ ወቅት ነው ብሎ ማሰብ ነበረባቸው በእነሱ በኩልና አሰቡ ይሄ በተለያዩ ኢትዮጵያ ጠላቶች ወራሪዎች አመጣጣቸውን ስናይ ቀድሞ ሲያስቡ የነበረውን ነገር ስናይ የመጀመሪያው የኢትዮጵያን አንድነት ትንሽ ችግር ውስጥ ገብቷል ብሎ ሲያስቡ የኢትዮጵያን አቅም ትንሽ እጥረት አለበት ትንሽ ችግር አለበት ብሎ ሲያስቡ ነው ይሄ የመወራሩም ሐሳብ ይመጣላቸው እንዳልከው አባይም ላይ አማተሩ እንደው ሶማሌም ላይ አማተሩ አዋሽም ላይ አማተሩ ሁሉም ቦታ ላይ ትንሽ ኢትዮጵያ ውስጥ ችግር አለ ብለው ሲሉ ውክቢያ በነበረበት ሰዓት ነው ያ ወቅት እንደዛ ስለነበር እንግዲህ የዚያድ ባሬ ጦር 1969 ላይ ታላቋ ሶማሊያ ጥሩ ነው ታላቅ አድርጎ ማሰባቸው ምንም እንትን የለውም ግን አንዳንዴ ቅዠት የሚመስል ሐሳብ ታስባለህና ሌሎችን እየወረድክ እኛ በታሪካችን ወረራ ፈጽመን አናውቅም በታሪካችን የትኛውንም ሀገር ሉዓላዊነት ጥሰን አናውቅም እንደዛ አይነት ታሪክ የላትም ኢትዮጵያ ይሄ ሁሉ ድል ሲገኝ ይሄን ሁሉ የታሪክ ባለቤት ስንሆን እኛ እንደው መተውብን ነው እንጂ ሄደን አናውቅም ተገፍተን ነው እንጂ ገፍተን አናውቅም የፍትሃዊነት ጦርነት ነው ጦርነታችንም ሉዓላዊነትን ለማስጠበቅ አገራችን ለመጠበቅ ያረግነው ጦርነት ነውና ያኔም በዛ መልኩ ኢትዮጵያን እንግዲህ ጥሶ ገባ እንደሚታወቀው ከዛ እኛም ያው እንደተባለው ጦሩን በዛ ልክ ተደራጃ አልነበረም ስለዚህ መደረግ የነበረበት
ገበሬውን ማስተባበር ከየአካባቢ እንደውም በጣም የጥቂት ቀናት ስልጠና እየተሰጠ ጥቂት ወራቶች ናቸው ጥቂት ወራት ስልጠና እየተሰጠ ነበርና ሲገባ የነበረው ግን ያው ኢትዮጵያውያን በሀገራቸው አይደራደሩም። ይሄ ምንም በታሪክ የምናውቀው ነገር ስለሆነ ደስ እያለው ነው ኢትዮጵያ የሚሞተው። በጣም ጥሪው ራሱ ደስ እያለው ነው የሚሞተው እውነት ለመናገርና አንዳንድ የጀግንነት መሞትም ይፈልጋል። የትኛውንም ኢትዮጵያውያን ስታዩ በቃ ለሀገሩ ሲል በጽናት መዋጋት በጀግንነት መሞት ያኮራል እኮ አይደለ? የስንቅ ዝግጅቱን አሁን አንዳንድ ክሊፖች ያየው እዚህ ታጠቅ ጦር ሰፈር የነበረው ስልጠና ላይ ስንቅ ሲዘጋጅ የነበረበት ስሜት የሚገርም ነው። በልህ ነው ሰው ከሁሉም አካባቢ ሁሉም ኢትዮጵያውያን የተሳተፈበት ነበርና ሴቶችም ህፃናትም ወንዶችም አረጋውያንም ሁሉም በየእድሜ ደረጃው ሁሉም የየራሱን ሊባል የሚችል አስተዋጽኦ ያሳረፈበት ከዛም ደግሞ በጀግንነት ተዋድቀን እንግዲህ በወቅቱ አየር ኃይላችንም ደግሞ በጣም የተለየ ታሪክም የፈጸመበት ነበርና እሱን ድል ማድረግ ይችላል። ካራማራ ላይ እንግዲህ በመጨረሻ ባንዲራችንን ማውለብለብ ይችላል። ያ ይሄ በጣም በታሪክ ሁለተኛው አድዋ ነው የሚባለው በነገራችን ላይ አድዋ ነው። ለምን እንግዲህ በእብሪት የመጣን ኃይል ነው ማሸነፍ የቻልነው። እንዳመጣጡ ነው መመለስ የቻልነው። በጣም በፍጥነት ተስፋፉብን። ወደ ሐረር ደርሰዋል፣ ድሬዳዋ ምናምን ደርሰዋል በቅርበትና በፍጥነት ነበር የመጡት። እኛም ቶሎ ሪስፖንስ ተሰጥቶት ወደ መጡበት የመለስ ናቸውና ኢትዮጵያን እንዴት አድርገው እንደገመቷት አይታወቅ። ቅድም እንዳልከው ብሬ በቃ የሆነ የወታደራዊ መንግስት ድክመት ነበረበት፣ ውስጣዊ ድክመት ነበረበት በለው ባሰቡበት ሰዓት ነው እንዳልከው አየር ኃይላችን ከነሱ አንፃር ሲታይ የነሱ ነኛ በቁጥር በጣም አይገናኝም። በጣም ብዙ ነበራቸው። ዘመናዊ ጦር መሳሪያም ቢሆን ደግሞ አንገናኝም ነበር። እንደውም የልብ እኮ የተሰማቸው እሱ ነው ዋናው ነገር እሱ ነው። ከልክ በጣም እስካፍንጮ የታጠቀ ሰራዊት ነበራቸውና እሱን ያሰቡት። ግን አንዳንዴ ጦር ሜዳ ላይ መሳሪያ ብቻም ሳይሆን ጽናትም ያስፈልጋል። ጽናትም የምትዋጋለት አላማው በራሱ ጀስት ትልቁ ነገር ቅድም ያልኩት ለዛ ነው ፍትሃዊ ጦርነቱና እኛ ራሳችን ለማስከበር እንደው ለመትረፍ እኮ ነው አይደለ እንትን ያለው ሀገራችን ለመጠበቅ ነው። ስለዚህ ፍትሃዊ ጦርነት ነው። ታጥቆ እስካፍንጫው ታጥቆ የመጣን ኃይል በዛ ልክ መመለስ ይችላል። ግን የሚያሳዝነው ነገር ካራማራ በዛ ልክ አሁን ባለፉት ጥቂት አመታት ነው እንጂ ለዘመናት ተደብቆ ይኖራ እንደው ለ20 ለ30 አመት እንዳይነሳ ተደርጎ ያኔ መሰለ ታሪክ ያኔ መሰለ ድል እንዳይነሳ ተደርጎ የቆየ ነበር። አሁን ባለፉት 7-8 አመታት ግን ያው ነገሮች ተስተካክሎ እየዘከርነው ነው ቢያንስና ይሄም አንዱ ትልቅ በየካቲት ወር ካስመዘገብ ነው። የዚያድ ባሬ መንግስት ግን ከአድዋ መማር ነበረበት። እንደው እንዳላችሁት እስካፍንጫው የታጠቀ ወታደር ይዞ ያም የልብ ሰጥቷቸው እንደ ደግሞ የመንግስት ልውጥን ላይ የሰርት ስሌቱ ነው። ስሌቱ በአንድ በኩል በወታደራዊ አቅም ሲመዝኑት ኢትዮጵያ በውስጣዊ ችግር ውስጥ ነች ማለት በዚህ የተለያዩ ወታደራዊ መንግስት የሚቃወሙ ተቃውሞዎች የበዙበት ወቅት ነው። የሽብር የነበረበት ዘመንና አንዱ እሱ ነው። ሁለተኛ ደግሞ የሚሊተሪውን እንትን መዝነውት ቅድም እንዳልኩ ከፍተኛ የሆነ ልዩነት ነው ያለን። ለምሳሌ በአውሮፕላን ጦር አውሮፕላኖቻችን ቁጥር የተለያየነን፣ ኖርማሊ ወታደር ቁጥራችን፣ የመሳሪያ ስብጥራችን ሁሉ ነገር ከሶማሊያ በጣም ያነሰ ነው። ይሄንን ካልኩሌት አድርገዋል። የውስጣዊ ሁኔታችንን ገምተዋል። ግን እነሱ ያልገመቱት በአገር በሉዓላዊነታችን ኢትዮጵያዊ ምንም ቢሆን እንደማንደራደር ነው። የፍትሃዊ ጉዳይ ነው፣ የሉዓላዊነት ጉዳይ፣ የነጻነት ጉዳይ ነው፣ የድንበር ጉዳይ ነው እና በአገርና በምን ነው የሚባል አባባላልና በዚህ ጉዳይ ቀልድ የለም።
ኢትዮጵያን በተደጋጋሚ ያስመሰከሩት ጉራም ብትዩ ጉንደትም ብትዩ አድዋም ብትዩ ይሄኛውን ብትዩ ማሳያዎቹ ናቸው እና በህዝብ አትደራደርም ማለት እንዳልከው ነው ምንም ክፍተት ይኖር እርስ በርስ ልክ እንደ አንድ ቤተሰብ አስበው ታላቅ ከታናሹ ጋር እንደሚጣላው እንደውም እንደዚህ አይነት ሰዓት ላይ ነው የሚወጣው እና የሚገርም ያ ሞመንት ሲወጣ ምን ከለጥበት በጣም የተለየ ስለሆነ እንደው የዚያድ ባሬ መንግስት ተመተሂድ ሲለው ነው እንጂ ያኔ ከነበረው ነገርም እንደመማር ይችላል ብዬ ነው እንደው በዚሁ ስናልፍ ወደ 66ቱ አብዮት የተማሪዎች ንቅናቄ ወይም ደግሞ መሬት ላራሹ የሚለው እናገኛለን ደግሞ ከዚህ ቀደም ብሎ ቢሆን እንትኑ የታሪካዊ ፋይዳው በጣም ከፍ ያለ ነው ያው እንግዲህ አብዮቱ 1966 አብዮት ይባላል አይደል አብዮቱ የሥርዓት ለውጥ የመጣው መስከረም 2 ነው ነገር ግን 1966 የነገሮቹ የዚህ የተማሪዎች የታክሲ አሽከርካሪዎች ማህበር የሃይማኖት የምኑ የነጻነት ጥያቄዎች ብዙዎች የተነሱበት ወቅት የካቲት ስለሆነ ነው እና አንዱም የመሬት ላራሹ ጥያቄ ነው በርግጥ መሬት ላራሹ 1957 ነው ለመጀመሪያ ጊዜ ይሄንን ቃል መሬት ላራሹ የሚለው የተነሳው ለምን ነው መሬት ላራሹ የተባለው ቢባል ለዘመናት ለሺህ ዓመታት ያክል የኢትዮጵያ የመሬት ስሪት የላንድ ሲስተም የሚባለው መሬት በጥቂት መሬት ባላባቶች የተያዘ ነው ሌላው ሰው ምንድነው የሚያደርገው ከነኛ ሰዎች በስምምነት ያርስና ከምርቱ ነው የሚያካፍለው መሬቱ የሱ አይደለም ስለዚህ ምንድነው የሚያደርገው ይሄድና ባላባቱ ጋር ይደራደራል ሲሶ የሚባላል 1/3 እርቦ የሚባላል ሩብ ወይም ገሚስ የሚባላል ከምርቱ ላይ የሚከፋፈሉት ማለት ነው ብዙ ጊዜ ብዙ ምርት የሚወስደው የመሬቱ ባለቤት ነው ስለዚህ የመደብ ልዩነት የበዝባዥ ተበዝባዥ ልዩነት ነው ሰውየው ቁጭ ብሎ ባላባቱ ባለመሬቱ አንቺ ይሄን ብቻ አይደለም መስሪው መሬቱ ላይ እስካለሽ ድረስ የሱ መሬት እስካረሽ ድረስ የሱን ስራዎች ትሰሪያለሽ አጥሩን ታጥሪያለሽ ጭሰኛው ምን ያደርጋል አጥር ያጥራል ድግስ ሲኖረው የሌለውን ሙክት የሌለውን ቅቤ ይዞ ይሄዳል እንደዚህ አይነት በበዝባዥና ተበዝባዥ በፈለገ ሰዓት ደግሞ ሊያስነሳው ይችላል ጭሰኛውን ባለ መሬት የሌለውን ሰው ማለት ነው ስለዚህ ይሄ ስርዓት ነበር የመሬት ባለቤት አልነበረም ብዙ የኢትዮጵያ ህዝብ ስለዚህ የመሬት ላራሹ የተባለው በዚህ መሰረት ነው መሬት ለሚያርሰው ይሰጥ ለጭሰኛው ይሰጥ ነው አንዱ ባላባት አንድ ወረዳ አንድ 2-3 ወረዳ የሚያክል ቦታ ይዞ አንድ መሬት አያርስም ቁጭ ብሎ ነው የሚያሳርሰው ሌላ ያረሰውን ግን ብዙ ምርት ይወስዳል ማለት ነው ይሄ ነው የመሬት ስርዓት የነበረው ይሄ እንዲቀር ነው መሬት ላራሹ ተብሎ የተነሳውና ከ10 አመት በኋላ 1967 የካቲት ወር ላይ የመሬት ላራሹ የሚባል አዋጅ ታወጀ ማለት ነው ያ ማለት ለምሳሌ እኔ አሁን ጭሰኛ ሆኜ 10 ጥማድ መሬት ያረስኩ ከነበረ ልክ ደርግ እንደመጣ 10 ጥማዱ መሬት እንግዲህ የነበረኝ የኔ መሬት አይደለም አርሼ ምርቱን አካፍላለሁ ለመሬት ባለቤቱ ማለት ነው ስለዚህ የኔ መሬት አልነበረም ደርግ ሲመጣ ግን ያስኩትን ማርሰው መሬት ለኔ ሰጠኝ እንደ ባለቤት ሆንኩ ማለት ነው ይሄ ነው ብዙ የኢትዮጵያን የገበሬዎች ጥያቄ የኢትዮጵያን የገበሬዎች ጥያቄ የመለሰ ነው ስር ነቀል ለውጥ ነው የሚባለው በመሬት ስርዓት በመሬት ስሪት ማለት ነውና ከዛ በኋላ ይሄ የፊውዳል ስርዓቱ እንትን መሰረት የነበረው የመሬት ስርዓት ተቀየረ ማለት ነው ከዛ በኋላ መሬት ላራሹ የሚለው ጥያቄ የተመለሰው በዚህ ነው በአዋጅ መሬት ለሚያርሰው ለገበሬው ተሰጠ ማለት ነው ከዛ በኋላ የነበረው የፊውዳል ስርዓት በፊት የነበረው ስርዓት ቀረ ገበሬዎች ያረሱ ምርቱን ለራሳቸው ያደርጋሉ ማለት ለማንንም አያካፍሉም መሬቱም የራሳቸው ይሆናል ማለት ነው ይሄ ነው የመሬት ላራሹ እና ይሄም የሆነው እንግዲህ ትልቅ በታሪካችን በኢትዮጵያ ታሪክ ትልቅ የሚባል የታሪክ ምንድነው ጥፋቱ እሱ ነው ወተርሼድ ነው ሂስቶሪካል ወተርሼድ እና ከዛ በኋላ ያለው እንግዲህ የመሬት ስርዓት ተቀየረ ማለት ነው ለብዙ ዘመናት የነበረው የፊውዳል ስርዓት አጠፋ ነው ማለት ነው ይሄም አንዱ የካቲት ፍሬ ነው ማለት ነው ያው እንግዲህ 1966 የካቲት ወር በርካታ ጥያቄዎች የተነሱበት የእኩልነት ጥያቄ የፍትሃዊነት ጥያቄ የተነሳበት ነው ዓለም ላይ እንግዲህ የፊውዳሊዝም ስርዓት የሌለበት ሀገር ያልነበረበት ሀገር የለም ማለት ይቻላል
እነዛ ሁሉ ስርዓቶች የተወገዱት እንዲሁ በሪቮሉሽን በተለያየ ምክንያት ነውና ኢትዮጵያ ውስጥም እንግዲህ ለዘመናት የምናውቀው ነው የሰለሞኒክ ዳይናስቲና ለዘመናት የነበረውን ስርዓት እንግዲህ እንዳልከው በኢትዮጵያ ታሪክ ውስጥ አዲስ ክስተት መነሻ የነበረው በየካቲት ወር የተለያዩ ጥያቄዎች የተስተዋሉበት ተማሪዎች፣ መምህራን፣ ታክሲ ነጂዎች፣ ሐኪሞች ሁሉም እንደ ኢትዮጵያውያን በሁሉም ዘርፍ ላይ ተነስተው ጥያቄዎቻቸውን ያቀረቡበት የፍትሃዊነት ጥያቄ ያነሱበት ነው። እንግዲህ ከዛ በኋላ እየተስተካከለ የመጣው ከመሬት ጀምሮ ሌሎችም ጥያቄዎች የእኩልነትም ጥያቄ እነዚህ ጥያቄዎች እየተመለሱ እንዲመጡ 1966 የካቲት ወር እርሾ ነበር ማለት ይቻላል። እንግዲህ የካቲት ሲነሳ ከሚነሱት አበይት ጉዳዮች ከሚነሱት ትልልቅ አንኳር ጉዳዮች መካከል ይሄኛው እንቅስቃሴ በግንባር ቀደምነት ሊጠቀስ የሚችል እንቅስቃሴ ነው። ነው ያው እንዳላችሁት ነው እርሾ ነው። አሁን ለምን ያን የነበረውን ጥያቄ የማህበረሰቡን ጥያቄ ፊት ለፊት ይዞ በመውጣት ቀጣዩ መንግስት ወይም ደግሞ የደርግ መንግስትም ሲመጣ ትኩረት ሰጥቶ እንዲሰማው ወይም ለመመስረቱ ምክንያት እንዲሆን የሆነው የተማሪዎች አብዮት ወይም ደግሞ ንቅናቄ ነው የካቲት ወር ላይ የተከሰተው። ሌላው በየካቲት ወር ደግሞ ትንሽ አሳዛኝም እንዳልነው የካቲት ወር የድልም ወር ነው፣ የመስዋዕትነትም የጀግንነትም ወር ነው ብለናልና ሌላው በጣም አሳዛኝና ልብ ሰባሪው ደግሞ የካቲት 12 ወይም ደግሞ የሰማዕታት የምንለው ጣሊያን የአዲስ አበባን ህዝብ ወደ 30,000 የሚደርሱ ንጹሃን ዜጎችን የጨፈጨፈበት ቀን እሱም የካቲት ላይ ነው የተፈጠረው። አዎ የካቲት 12 1929 ነው እንግዲህ አሳዛኝ ክስተት የተፈጠረው። እንግዲህ ይሄም አንዱ አሳዛኝ ነው። ሆኖም ግን በጣሊያን ሁለተኛ የጣሊያን ወረራ ወቅት የተካሄደ አሳዛኝ ታሪካዊ ክስተት ነው። ዞሮ ዞሮ ግን አላማው የነጻነት የእምቢባይነት የትግል አካል ስለሆነ ነው። ምክንያቱም በ5 አመት የጣሊያን ወረራ ወቅት ኢትዮጵያ በቅኝ ግዛት አልተገዛችም የምንለው ወራሪውን እየተቃወምን ሬዚስታንት ላይ ነበር። ሬዚስታንስ ምንድነው? እየተቃወምን እየታገልን ነው የቆየነው ለ5 አመታት በዱር በገደል አርበኞች በየቦታው የተዋደቁ 5 አመት ጣሊያንን ረፍት ነስተው ያሸነፉት። አንዱ እንግዲህ ቁልፍ የሚባለው ታሪካዊ ክስተት የተፈጠረው በዚህ ማዕቀፍ ውስጥ ነው። እንግዲህ የተቃውሞ አካል ስለሆነ ነው እነኛ ልጆች ገዢ በነበረው ግራዚያኒ ላይ የግድያ ሙከራ ቦምብ ወርውረው ያደረጉትና ያ ነገር እንግዲህ ውጤቱ ምንድነው የሆነው? ለብዙ ንጹሃን ሴቶች፣ ህፃናት፣ ሽማግሌ ሳይል መጨፍጨፍ ምክንያት ሆኗል። ለ3 ቀናት ከየካቲት 12 እስከ የካቲት 14 የዘለቀ በአዲስ አበባ ብቻ አይደለም ግን ይሄ ነገር የተካሄደው በብዙ በተለይ ደግሞ ደብረ ሊባኖስ ገዳም ውስጥ እንደዚሁ ብዙ መነኮሳትና ካህናት የተገደሉበት ነው። በሌሎችም አካባቢ እንደዚሁ ብዙ ሰዎች ለዚህ አሳዛኝ ታሪካዊ ሁነት የተገደሉበት ነውና ይሄ ነጻነት ሰማዕትነት ለነጻነታቸው ነው የሞቱት እነዚህ ሰዎች እና ለኢትዮጵያ ነጻነት ለአርነቷ ሲሉ ነው ህይወታቸውን ያጡት። ለዛም ነው እንግዲህ የካቲት 12 የሰማዕታት ቀን ብለን የምናከብረው። ምክንያቱም እንቢ ለነጻነቴ ነው። እኛ ነጻነትን በነጻነታችን አንደራደርም፣ ማንም ሰው አይደራደርም። ግን እኛ በተግባር ብዙ ቦታ አድዋም ላይ አድርገናል፣ ካራማራም ላይ አድርገናል፣ ጉራና ጉንደት ላይ አድርገናል። በብዙ ቦታ ይቆጠር ይችላል። ለነጻነታችንና ለሉዓላዊነታችን እንደዚህ በአንድነት የቆምንበት ወቅት ነው። ስለዚህ በዚህ ታሪክ ሂደት ውስጥ ነው እንግዲህ የካቲት 12 1929 ያሳዛኝ ክስተት ተፈጥሮ በርካታ ኢትዮጵያውያን ህፃናት፣ ሴት የአዲስ አበባ አሳዛኝ የሚያደርገው ደግሞ ብዙ ሰው የሞተው በከተማዋ ውስጥ ነው። አገዳደሉም በራሱ በጣም አሳዛኝና ጭካኔ የተሞላበት ነበር። ሰዎች ቤታቸው ውስጥ ሆነው ሁሉ እሳት ተለቆባቸዋል። ይሄ አሳዛኝ ነው። እንግዲህ ይሄን ስንል ግን አንድ ነገር ልብ የሚገባው እኛ ስርዓቱን እንደዚህ ያደረገ ምንድነው ዚያድ ባሬ ስንል ሶማሌ ህዝብ አይደለም። የዚያድ ባሬ መንግስት ስርዓቱን ነው እንትን ያለ ነው። የጣሊያን የሙሶሎኒ መንግስት ስርዓቱን ነው እንጂ ጣሊያን ህዝብ አይደለም እናወራው እኛ።
በዛ ዘመን የነበረው ስርዓት ነው እንግዲህ እንደዛ አደረገ ብለን ይሄ እንዲታወቅልን እንፈልጋለን። እንግዲህ ይሄ ወቅት ሲነሳ በዋናነት እንደመታየት ያለበት ብዬ የማስበው ይሄ ቅኝ ግዛት ምን ያህል ከባድ እንደሆነ ነው። እንግዲህ እኛ ነፃ ህዝቦች ነን፣ ነፃ ሆነን የኖርን ማንም ቅኝ ያልገዛን ህዝቦች ነን። በትንሹ እንኳን ይሄን ያህል ገፈት ከቀመስን እንደው ለአመታት የተገዙ አፍሪካውያንን የሌሎች ሀገራትንም ዜጎች ስናይ ሰቆቃው መከራው ምን ያህል ከባድ እንደሆነ እንዲሁ ለማየትም የሚሆን በጣም ግፍ በምንም መልኩ ደግሞ እንደው በምንም መልኩ ቢታሰብ ጀስቲፋይ የማይደረግ በጣም የሆነ አሳዛኝም ዓለም ላይም እንደኛ ታሪክም ደግሞ በጣም ሁሉ ሀዘን ውስጥ የሚያስገባን ጥቁር ታሪክ ነውና አስቸጋሪ ወቅት የነበረ ቴዳንተም እንዳነሳው መንገድ ላይ ተገኘ ሁሉ ህፃንም አቂም ንጹህ ነው ይሄ ወንጀል ውስጥ አለበት ምንም በቃ ምንም ምክንያትም ያልነበረው እና እንዱ ዝም ብለን የተጨፈጨፍንበት ወቅት ሁሉ በቃ የሚያሳዝን እንደዛ አይነት ወቅት ነው። እንግዲህ ግራዚያኒ በርግጥ መጀመሪያ እሱም ለፕሮፓጋንዳ ያሰበው ተግባር ነው። ምክንያቱም እንግዲህ የጣሊያኗ ልዕልት ተወልዳለችና ምንድነው እሱ ያሰበው እነዚህ ቅኝ ገዢዎቹ በሄዱበት ሀገር ሌጂቲሜት መሆን ይፈልጋሉ፣ ተቀባይነት እንዲኖራቸው ይፈልጋሉ። ያንን ነው እንግዲህ በርግጥ የበላይም መሆናቸው ማሳየት ይፈልጋሉ። አሁን መስለው ለመታየት ትልቁ ነገር ምንድነው ሌጂቲሜሲ ነው አይደለ? ዋናው ጉዳይ ህዝቡ ተቀብሎናል፣ ስለዚህ ገብተን ያስተዳደርነው ነው ህዝቡን። እነሱ መጀመሪያ እኮ ለመቀራመት ሲያስቡ ሰልጠናናል የሚልም እኮ ሀሳብ ነበራቸው አይደለ? እና ሰለጥናቸዋለንም። በርግጥ እንግዲህ ገዳይ መንግስት ስልጡን ነኝ ቢል በምንም መልኩ አብሮ መሄድ አይደለም፣ ግን እነሱ እንደዛ ይሉ ነበርና ስለዚህ የነሱ ቢጤዎቻቸው ኢትዮጵያ በጣሊያን ቅኝ ግዛት ውስጥ ነች የሚለውን እንዲያምኑ ግዴታ እዚህ ህዝቡ ተቀብሎናል የሚለውን ነገር ማሳየት ይፈልጋሉ። ስለዚህ በግራዚያኒ በኩል የተደረገው ምንድነው እንግዲህ የልዕልቷን መወለድ ተከትሎ ድግስ እንደ ኢትዮጵያውያን ባህል ድግስ ደግሼ ኢትዮጵያውያንን ጠርቼ አበላለሁ አጠጣለሁ። ይሄ ማለት እንግዲህ ከኔ ጋር እየበሉ ነው እየጠጡ ነው ተግባብተናል አንድ ላይ ሆነናል እጅና ጓንት ሆነናል የሚለውን ማሳየት ነው የፈለጉት። ይሄ ለኢትዮጵያውያን እንግዲህ የሚዋጥ ሊሆን አይችልም። በምግብ አይደለም ኤቭሪቲንግ ያውቁታል ኢትዮጵያውያን። እንደው ለውጭ ወራራም አዲሳችንም እኮ አይደለም። እንደውም እየመጡ እንዳመጣጡ እየመለስን የቆየን ህዝቦች ስለሆነ እናውቀዋለን ያንዳንዱ ነገርና ጣሊያንም ሲጀመር የመጣው እኮ ሪቬንጅ ነው ሊበቀል ያኔ እንትን ያለውን ለመበቀል አስቦም ስለሆነ የመጣው ሊበቀልም ነውና ይሄን ሁሉ ያውቃል ባህሪያቸውን ያውቃል። እንደው በደንብ ያውቃል የአገሬው ህዝብ የጣሊያንም ባህሪ በደንብ ያውቀዋል የዛን ሰራዊት ባህሪና ስለዚህ እዛ ሄደ ያ ክስተት ተከሰተ። እንግዲህ ግራዚያኒም ቆሰለ። ግን ከዛ ወዳው ምንድነው የተደረገው ታወጀ በቃ በያገኛችሁበት ሂዱ ግደሉ ማንም መንገድ ላይ ተገኘ ሁሉም ይገደላልና አገዳደሉም ሰቅጣጭ ነው። እንደው ምንም የሞት ያገዳደል ልዩነት ባይኖርም ግን ደግሞ እኮ አለ አይደለ? አዎ አዲስ አበባ ውስጥ ደሙ እንደ ሐምሌ ጎርፍ ተብሎ ሲገለጽ አስበሽዋል? ቤታቸው ውስጥ ባሉበት ማቃጠል ይሄ እንደው በምንም መልኩ ብታዩ ጀስቲፋይ የሚደረግም ብቻ ሳይሆን አሳዛኝም በቃ እንደው በቃላትም የማይገለጽ አይነት አገዳደል ነውና ይሄ በታሪካችን ውስጥ ሁሌም ማድረሳው የቅኝ ግዛት ደግሞ ያ ስርዓቱም እንደው ሐሳቡ ምን ያህል ክፋቱንም ደግሞ ለክፋቱ ሽፋኑ የተገለጠበት በቃ ምልክት ሊሆን የሚችል ክፋቱን ግልጥልጥ አድርጎ የሚያሳየም ክስተት ነውና ሐውልታችንም እኮ ያው እዛ ያለው ሐውልት ላይ እኮ የተገደሉበት ኢቭን መሳሪያው የአካፋ ዶማ አይነት ነገሮች አሉት። በዚህ ምክንያት ነው ሰው እንዲያስታውሰው ማለት ሞቱን ሳይሆን የሚያስታውሰው ሞቱን እንደምናስታውሳችን እንዳለ ሆኖ ግን ያን የነበረውን ክፋቱን የመንግስቱን ወይም ደግሞ የጣሊያንን መንግስት የግራዚያኒ ያሰበውን ነገር ክፋቱንም እንድናስታውሰው ይመስለኛል። በትክክል እንግዲህ አንድ ቀን ብቻ አይደለም እንደው በጥቅምት በየካቲት 12 ተጀመረ እንጂ በ13ም በ14ም ቀጥሎ ለሶስት ቀን ከዛ
ከሮም ታዞ ይሄ ግድያ ይቁም እስኪባል ድረስ ግራዚያኒ ሲያስጨፈጭፍ ነበር እውነት ለመናገርና ቴዳ ቅድም ያነሳው አንድ ነጥብ እዚህ ላይ መነሳት ያለበት ብዬ ማስበው ይሄ ስርዓቱን ነው አሁንም ቢሆን ያ የነበረውን ስርዓት ነው ክፋቱን እንደው ምናሳየው ምን ገልጸው እሱን ነው እንጂ ህዝቡን አይደለም ያንንም ድጋፍም አልነበረውም እኮ በኋላ እኮ ሲወርቅ እንዴት እንደሞተ ሞሶሎኒ ያን የጣሊያን ዜጎች እኮ ጣሊያን ከዚህ ስትወጣ የቀሩ እኮ አሉ አይደለ ከኛ ጋር የቀሩ አሉ በዛ ወቅት ደግሞ በእኛም ሳይድ ሆኖ ይደገፋሉ እንደውም ግራዚያኒ ይሄ ጉዳይ እዛ ሮም እንዲሰማ አይፈልግም ነበር ይባላል ምክንያቱም እዛ ከተሰማ ቀደም ስናነሳ የነበረውን ቅቡልነት ለማግኘት የሚሄዱበትን ርቀት ይሄው ገብቶ እየጨፈጨፈ ነው ይባላል ስለዚህ ዓለም አይቀበለው እዛም ደግሞ እየጠየቀን ስለነበር በተባበሩት መንግስታት ሊግ ኦፍ ኔሽን ላይ ጥያቄ ያነሳን ስለነበር እሱን ያደናቅፍበታል ስለዚህ እንዲሰማ አይፈልግም እና ሌሎች የጣሊያን ዜጎች ናቸው እንደውም እነሱ የደበቁ ሁሉ ሰዎችን ያተርፉ ነበር ይባላልና ያ 5 አመት እንዳጠቃላይ የፍዳ የመከራ ዘመን ነው ብዙ ዋጋ ይከፈልንበት አርበኞቻችን ደግሞ በዱር በገደሉ ታግለው ደግሞ መጨረሻም ድል ያረጉበት ይሄ ያን መከራ ያን ፍዳ ወደ አርበኝነትም የቀየረን ህዝቦች እኮ ነን እኛና ያው የጣሊያን ወታደር ሲመጣ ቶፖግራፊውም ደግሞ ከዛ አሁን አውሮፓ ውስጥ ብዙ ጊዜ ቶፖግራፊው ከፍ ይላል አይደል ደጋማ ኤሪያ ነው ጣሊያኖቹ እዚህ ሲመጡ በተለይ ደጋው አካባቢ ያለው ማህበረሰብ ማስለቀቅ ይፈልጋሉና ሁሉን ማፈናቅለሽ አቺም ስለዚህ ገዳይ ነው መሆን ያለባቸውና እሱ ነው ሲያደርጉ የነበረው ግን ያ በዛ 5 አመት ውስጥ እንደው በየትኛውም አካባቢ በየትኛውም የሀገሪቱ አካባቢ ብትሄጂ ያልታገልንበት ጋራ ተራራ ሸንተረር ምንም የለምና በሁሉም ቦታ ላይ ተዋርቀናል በሁሉም ቦታ ላይ ደማችን ፈሷል በሁሉም ቦታ ላይ ለሀገራችን በፍቅር ተዋርቀናልና መጨረሻም ደግሞ ድል አድርገናል ያ ወቅት በዚህ መልኩ ያለፈ እንደ በታሪካችንም ደግሞ አንደኛ ሄዶ መጨረሻም ድል ያደረግንበት ነው ግን ደግሞ መከራውንም ደግሞ ስናስብ የቀኝ ግዛት ብዙ ጊዜ በነገራችን ላይ በዛ ዘመን ትምህርት ቤቶችን በሙሉ የወታደር ካምፕ አድርገውታል ኢትዮጵያኖች የተምረው ውጪ የመጡትን ብዙዎቹ አሁን ለምሳሌ ከግራዚያኒ ለመግደል ከሞከሩት ውስጥ የተወሰኑት ውጭ ሀገር ተምረው የመጡ ልጆች አሉበት ከዛ በኋላ የተማሩትን ሰዎች ልቅም ያረጉ ገለዋቸዋል ረሽኗቸዋል ብዙዎቹ የተማረ ሰው እንዳይኖራት ይፈልጋሉ ለማሰልጠን የመጣ አካል እንደዛ ያደርግም ትምህርት ቤትን ዘግቶ ካምፕ አድርጎ ኢትዮጵያን ከአራተኛ ክፍል የዘለለ ትምህርት እንዳይባሩ ከልክለ እንዴት ነው ስልጣኔ ልታመጣ የምትችለው እኔ የገረመኝ የኛ ተነሱ ሲተባበሯቸው የነበሩ ባንዳዎች ጣሊያን የመጣው ሊያሰለጥንህ ነው ብለው በእነሱ ጋዜጣ ለቄሳር መልእክተኛ በመሳሰሉት ጋዜጦቻቸው ይጽፉ ነበር እና ስታየው የተካየን ሁላ ተቋቁመን ነው ነፃነታችንን ያስመለስ ነው በዚህ መካከል ግን በጣም ትልቁ ዋጋ አርበኞቻችን ለ5 አመት ሙሉ የሞቱት የቆሰሉት የተነሱት የወደቁበት እንዳለ ሆኖ ግን የዚህ የካቲት 12 1929 የሰማዕታት ቀን ተብሎ የሚታወቀው እጅግ በጣም ዘግናኙና በታሪካችን የማይረሳ ሁነት ነው እና እንሳነው ነው ማለት የሁሉም ድል በድል ያጠናቀቅናቸው በድል የተወጣናቸው ጦርነቶቻችን በነፃነታችን የመጡብናቸው በሬደጋግመን እንዳንሰው ሄደን አይደለም ገፍተን አይደለም እኛ ተንኩሰን አይደለም ነገር ግን የማይገባቸውን ነገር የኛን ሉዓላዊነት የኛን ማንነት የኛን ነፃነት የሚገፋ ነገር ግን ሲያደርጉ የኢትዮጵያ ሕዝብ በምንም ይሁን በምንም ለማንነቱ ለሀገሩ እንዴት እንደሚቆም በጥንካሬ በአንድነት እንዴት እንደሚገለጥ ያሳየንባቸው ናቸው በየካቲት ወር ያነሳናቸው እንዳለ ጦርነቶቻችን ቀለል ያለውንም ለማንሳት ደግሞ እንግዲህ በርካታ በንግስና ወር ወደ ኋላ ብንመለስ ንጉሳውያን ዘውድ አገዛዞችን ብናነሳ በጣም ብዙ ነገስታት የነገሱ ብዙ ነገስታት በተለይም ደግሞ እንግዲህ አዲሲቷን ኢትዮጵያን ወይም ደግሞ ኢትዮጵያን አንድ ወደ ማድረግ ዘመናዊቷን ኢትዮጵያን ወደ በመፍጠር የሚታወቁት አጼ ቴዎድሮስም የነገሱበት ወር ነው አጼ ቴዎድሮስ እንግዲህ ካሳ ኃይሉ ነበር የሚባሉት እንግዲህ እሳቸው ዘመነ መሳፍንት የሚባል አገዛዝ ነበረ ዘመነ መሳፍንት ማለት በየቦታው ያሉ የጎበዝ አለቆች
ይሄን ማስተዳድረው ይሄን እዛ ነው ማስተዳድረው። ንጉሱ ደካማ የነበረበት ንጉሱ ሀገሩ ማስተዳደር የማይችልበት ዘመን ነበርና እዚህም እዛም ውጊያ ነው። አንዱን ይወጋል፣ አሸንፎ ግዛቱን ይነጥቃልና ኢትዮጵያ ለረጅም ጊዜ ደካማ ውስጣዊ ጥንካሬዋ የተፈተነበት ወቅት ነበርና ከነዚህ ውስጥ አንዱ ራስ ካሳ ኃይሉ ነው። እንግዲህ በኋላ ዳግማዊ አፄ ቴዎድሮስ ሆነው የነገሱት ማለት ነው። እሳቸው በየቦታው የነበሩትን የጎበዝ አለቆች ወይም ደግሞ የአካባቢ ገዢዎች በየተራ አሸንፈው መጨረሻ ላይ ኢትዮጵያን አንድ አደርጋለሁ ብለው ተነስተው የመጨረሻውን ከደጃች ጎሹ ጋር ተዋግተው እንግዲህ ደጃች ጎሹ ቤተክርስቲያን ደረስጌ ማርያምን አሸንፌ ነግሳለሁ ብለው ስላሰቡ ደረስጌ ማርያምን አስገነቡ፣ ቤተክርስቲያኗን አሰሩና ከግብጽ ጳጳስ አስመጣ። ያኔ ጳጳስ ከግብጽ ነው የሚመጣው። አስመጥተው ሊነግሱ እንግዲህ ተዘጋጅተው ሁሉ ነገር አዘጋጅተው ከአፄ ቴዎድሮስ ያኔ ራስ ካሳ ጋራ ገጠሙ፣ ተሸነፉ። አፄ ቴዎድሮስ አሸነፉና እንግዲህ እዛ ቦታ ላይ ቤተክርስቲያኗን ሌላው ባሳደሰው እሳቸው ነገሱበት ደረስጌ ማርያም ላይ ዳግማዊ አፄ ቴዎድሮስ ተብለው የነገሱት እንግዲህ የካቲት 5 1847 ነው። እንግዲህ እሳቸው ዘመናዊት ኢትዮጵያን የተለሙ ናቸው። እሳቸው የነበራቸው ራዕይ ለኢትዮጵያ ምንድነው? አንድ ጠንካራ ሀገር እንድትሆን ስልጣኔ ቀድሞ የገባቸው ናቸው። ኢትዮጵያን አንድ የማድረግ ዘመናዊ ጦር የመገንባት ጦሩ ደግሞ ደሞዝ ያለው ልክ እንደ ፈረንጆች አይ ቲንክ ለፈረንጆች ከውጭ ለሚመጣ ሐሳብ ክፍት ናቸው ብያስባለሁኝ። እና እሳቸው በአንድ ወቅት ቋራ አካባቢ ላይ በግብጾች ያኔ ያስተዳድሩት ነበረ የሱዳንን አካባቢና ከሱዳኖች ጋር እዛ አካባቢ ላይ ተጋጭተው እሳቸው ገና የአካባቢ ገዥ በነበሩ ሰዓት ተዋግተው ሽፍታ በነበሩ ሰዓት አሸንፈዋቸዋል። የመጀመሪያ ሽንፈታቸው አፄ ቴዎድሮስ እዛ ቦታ ላይ ነው እና እዛ የተማሩት ምንድነው? የሰለጠነ ወታደር ስርዓት ያለው ወታደር መኖር ለአንድ ስልጣን ለአንድ ሀገር አቅም እንደሚሆን ተረድተዋል። ከዛ በኋላ ምንድነው ያሰቡት? ኢትዮጵያ ዘመናዊ ጦር ያስፈልጋታል፣ ደሞዝ የሚከፈለው የተማረ የሰለጠነ ሰልፍ የሚያውቅ ተብሎ እሳቸው ይሄን ያሰቡት እና ዘመናዊነትን ለምሳሌ በጦርነቱ የመጀመሪያው መድፍ አሰርተዋል እና አፄ ቴዎድሮስ ዘመናዊ ኢትዮጵያን የወጣኑት የሚባሉት ዳግማዊ አፄ ቴዎድሮስ የነገሱት እንግዲህ በዚሁ በየካቲት 1847 ነበር ማለት ነው። የካቲት ወር እንግዲህ ብዙ ታሪኮች ያሉታል። በትክክል ኢትዮጵያ በታሪኳ ዓለም ላይ ከነበሩት ትልልቅ ስልጣኔዎች መካከል አንዷ እስከመሆን የደረሰች ቀደምት ትልቅ ታሪክ የነበራት ዓለም ላይ ገናና የሆነች ሀገር ነች አይደለ? ግን እሱን በሂደት አጣ ነውና ደካማ መንግስት ተፈጠረ። መከፋፈሉ እዚህም እዛም ሁሉም የራሱን ስርዓት የራሱን ቴሪቶሪ ወይ ግዛት መያዝ ጀመረና እሱ ህዝብን አሰቃየ። ስለዚህ ይችን የተከፋፈለች እዛም እዚህም ደካማ የሆነች ኢትዮጵያ አንድ ማድረግ የሚችል የጋራ ራዕይ ሰንቆ ደግሞ ዳግም ያቺ ልዕልናዋ ከፍ ያለች ኢትዮጵያን ማምጣት የሚችል አንድ ንጉስ ያስፈልግ ነበርና አፄ ቴዎድሮስ ያ ንጉስ መሆን ችለዋል። ስለዚህ የእሳቸው ወደ ስልጣን መምጣት የእሳቸው መንገስ ትልቅ ቦታ የሚሰጠው ከዚህ አንፃር ነው። ትልቅ ፋይዳ ስለነበረው ነው በኢትዮጵያ ታሪክ። አሁን ያለችው ኢትዮጵያ ስቴት ፎርሜሽን ላይ ስናወራ ሀገረ መንግስት ግንባታ ላይ ስናወራ አሁን ያለችው ኢትዮጵያ መሰረት የተጣለው በሳቸው ጊዜ ነውና ለዚህ ነው ትልቅ ክስተት ነው የቴዎድሮስ ወደ ስልጣን መምጣት የአፄ ቴዎድሮስና ይሄ ደግሞ እንግዲህ በየካቲት ወር ነው የሆነውና መገጣጠሙ በጣም ይገርማል። የካቲትና ኢትዮጵያ ብዙ ነገር ነው ስንል ከዚህ አንፃር ነው። እንደው አሁን ይሄንን እነዚህ በታሪክ የሰማናቸውን በታሪክ ምናቃቸውን አንሳን እንግዲህ እኛም የደረስንበት ደግሞ ሌላው በየካቲት ወር የተከሰተ ወይም ደግሞ ልናነሳው የምንችለው ጦር ሳንማዘዝ ምን ሳንል ከያንዳንዳችን ኪስ ከያንዳንዱ ኢትዮጵያዊ እናት መቀነት ተፈቶ ደግሞ የሰራ ነው የጨረስ ነው ያጠናቀቅነው ህዳሴ ግድባችን የመጀመሪያው ተርባይን ማመንጨት ተግባሩን ያከናወነው የካቲት ላይ ነው። ሰው በታሪክ በጣም ብዙ በየካቲት ወር የተካሄዱ በጣም በርካታ ነገሮች አሉ። እኛ እንደው የተወሰነውን አንኳራጓሩን ጎላ ያሉትን አንስተን ነው እንጂ የካቲትና ኢትዮጵያ ቢምል እንግዲህ በየካቲት ወር በኢትዮጵያ የተከሰቱ ታሪካዊ ክስተቶችን የተለያዩ ጉዳዮችን ያነሳን ቆይታ አደረግን። ጥሩ ቆይታ ነበር።
በጣም ነው ማመሰግነው ብሬና ቴዲ። እናንተም አድማጭ ተመልካቾቻችን አብራችሁን ስለነበራችሁ ከልብ እናመሰግናለን። ከዛሬ ቆይታችን የሚጠቅማችሁ ነገር እንዳገኛችሁ ተስፋ እናደርጋለን። በቀጣይ በሌላ ዝግጅት እስከምንገናኝ ጤና ይስጥልን።